ከሌላ ከተለያየ ወረዳዎች ይመጣሉ ብሊድ አድርገው እነዛን እናቶች በአጋጣሚ የምናጣቸው አሉ ገና ከመግባታቸው ማለት ነው ደም ስለሌለ ነው ወደዚህ አይናኩሽ አዎ እናቶች አሉ በወሊድ ምክንያት በመኪና አደጋ ይመጣሉ ትንሽ ደም ሰጠን ትልቅ የሆነ ህብረተሰቡ ታደገበት የራሳቸውን ባጃጅ ለዚህ በጎ አድራጎት ማዋላቸው አመሰግናለሁ የዜግነታችን ግዴታ ለመወጣት ከምንም በላይ የቅድሚያ ሰጠን ደም ወደ ደም ባንክ እየመጣን ደም ልንሰጥ ይገባል የሚል እምነት አለ ደም መለገስ አንዱ ስጦታ ስለሆነ መስጠት በራሱ የሰው ልጆች ከእግዚአብሔር ጋር ያገናኛል እንደገና አላህ Subhanahu Wa Ta'ala በኔ ጸባይ ተጸብዩ ይላል አንደኛው የሱ ጸባይ ምንድነው መስጠት መለገስ ስለዚህ ደም ስትለግስ የልብ የመታመም እድል ይቀንስልሃል የኩላሊት መድከም ይቀንስልሃል የመጀመሪያ ደረጃ በፍላጎት የሚደረግ ደግሞ ከስጦታ ሁሉ በጣም ውድ የሆነ ስጦታ ለጀግንነት የተፈጠረን እንቅፋት አያግደው አሊያም ጥንካሬውን የሚያሳይበት መንገዶችን ለመፈለግ አይቸገርም የዛሬ ባለ ታሪካችንም በእድሜ ዘመን ቆይታቸው በረጅም ርቀት ሩጫ የጀግንነት ተግባራትን ለማከናወን የሀገራቸውንም ሰንደቅ ዓላማ ከፍ አድርገው ለማውለብለብም ሲጥሩ ኖረዋል በግማሽ ማራቶን ውድድር ላይ በነበሩበት ወቅት የደረሰባቸው መኪና አደጋ ግን ህልማቸውን ጫፍ እንዳያደርሱት መሰናክል ሆነባቸው ነገር ግን ታሪክን መስራት የሚወድ ጀግና መንገዱ ብዙ ነውና ውድ ስጦታቸውን ለወገኖቻቸው እንሆ አሉ የደም ልገሳ ተግባርን ለ49 ጊዜያት በለገሱት ደምም የበርካቶችን ህይወት አተረፉ ጤናቸውንም መለሱ እኛም ይህን ታሪክ ሰምተን እኒ ጀግና ቤት ተገኝተናል ቤቶች እዚህ ቤት አቤት ማን ተናስተልኝ እንዴት አረፈዳችሁ እግዚአብሔር ይመስገን አረፈዳችሁ ሰላም ነው ደህና ናችሁ ይመስገን ማን ልበል ተጠጋቡ አዎ አትሌት ተጋው ባላለሁ ሻንግዛው ባላለሁ ከአሚኮ ነው የመጣሁት እንኳን ደህና መጣችሁ ተናስተልኝ ግቡ መልካም እንዴት ናችሁ እግዚአብሔር ይመስገን ያው እርሶ እንግዲህ ከ50 ጊዜ በላይ ደም ለግሰው ወደ 150 የሚሆኑ ሰዎችን ህይወት እንዳዳኑ ሰምተን ነው ቤቱ የተገኘው አዎ አመሰግናለሁ ታሪኩ እውነታ ነው ያው በተለያየ ጊዜ በየ3 ወሩ ደም ለግሳለሁ ደም በማንኛውም ቦታ ላይ ሊገኝ የማይችልና ውድ ሀብትም ስለሆነ ደም የሚገኘው ከሰዎች ብቻ ስለሆነ ይህን ሰው በታሪክ አጋጣሚ ችግር ቢገጥመው ደም አንሷል ቢባል ሸዋንግዛውን ለማዳን የኔ የመጨረሻው አማራጭ ደሜን ሰጥቶ መታደግ ብቻ ነው መልካም ያው ይሄን ተግባር የጀመሩበት መንገድም ደግሞ በጣም አስተማሪ እንደሆነ ሰምቻለሁና እሱን ታሪክ እንዲያጫውቱኝ ነው ዛሬ እንግዲህ ቤቱ የተገኘው ከቤት መምጣታችሁ መልካም ነው አጋጣሚ ሆኖ እኔ ዛሬ ፕሮግራም የነበረ በየ3 ወሩ የምሰጥበት ቀን ነው በዚህን ቀን ደም ለመለገስ ወደ ደም ባንክ ልሄድ ነበረ በአጋጣሚ 1-2 ቀን በፊት ስልክ ደውላችሁ ስለነበረ የትመጣት ባላውቅም ጉዞ ለጀምር ስል አጋጣሚ እናንተ በድንገት ወደ ቤት የመጣችሁ እንኳን እንዳመጣችሁ እየተቀበያችኋለሁ ለምን ታዳዘው ሄደን ደም እየለገሱ ስላለው ሁኔታም እያጫወትን ሁኔታውንም አብረናል ነው ታዲያ መልካም ፈቃሪን የሚይዙት ነገር ካለ እንያዝና አንዳንድ ዶክመንቶችን በሱ ዙሪያ ላይ የሚያሉ ዶክመንቶችም አሉኝ ላያዛቸውና እንሄዳለን እሺ ሰንደቅ ዓላማውንም ለብሰው ነው የሚሄዱት ገዛ ሲሄዱ በጣም ደስ ይላል ባህር ዳር ደም ባንክ እስኪ አገልግሎትን እንዴት እንደሚያገኙ እናያለን እሺ አብዛይለር ነበር እንደው ሶታ ነው እንደገጣሚ መጣችሁ ያው እንግዲህ በርካታ የበጎ ፍቃድ አገልግሎት የሚሰጡ ሰዎች አሉ እውነት ነው እንግዲህ ሶም አንድ ነው እንደኔም በርካታ ሰዎች ይሰጣሉ ሌሎችም እየሰጡ እያሉት ናቸው በነገራችን ላይ አንድ ልጅ አለው ደም ልገሳ ለሚያከናውኑ ሰዎች የባጃጅ ትራንስፖርት በነፃ የሚሰጥሻል ስለሱ ሰምቷል አላገኘሁትም እንጂ አሁን ቀደም እንዳለ አውቃለሁ
ለምን ለሷ እንደውልለትና ለምን እሱ ይዞና ይልታል? ደስ ይላል። እንደውም ልጅ ብታውቀው ደስ ይለኛል። አዎ ወደፊት ለኔ ሰርቪስ ይሰጠኛል። በጎ አድራጎት አንዱ ሰርቪስ ስለሆነ ብናገኘው ደስ ይለኛል። ስልኩ ስላለኝ እኔ ልደውልለትና በጣም ጥሩ ደስ ይላል። ልጁን ይሄንን አስቦ ከራሱ ተነስቶ ይሄንን ማድረጉ በጣም የሚደነቅ ነው። በርካቶች በሱ ነው የሚገለገሉት። በጣም እንደምን አለ? ሰላም ነው። አንድ ደም የሚለግሱ ሰው አሉና ወደ ደም ባንኩ እንድታደርሰን ፈልገን ነበር። ያው አንተ የበጎ ፍቃድ አገልግሎት እንደምትሰጥ ሰምተን ነው ስልክህን የደወልንልህ። በጣም ጥሩ አካባቢ ነው። ፔዳ አካባቢ ፔዳ አደባባይ ነው ያለን። እዛ አካባቢ እንጠብቅህ። ሰባት መልካም ተነስተን ቤት አንተ ሰላም ነው። ተነስተን ታውቃቸው ሰላም ነው። እናመሰግናለን። ያው ተዋወቃችሁ በደንብ? እስቲ ስም እንድገም። እሺ ካሊድ ይባላል። ካሊል ነው። ካሊል ያው የበጎ ፍቃድ አምባሳደር ነው የደም ባንክ። እናመሰግናለን። በደንብ ተዋወቁና እዚህ በኋላ እንግዲህ ደንበኛ ይሆናሉ። እውነት ነው። ሁሌም ነፃ ሰርቪስ ለእርሶም ለቤተሰብ ለጓደኛም ስልክ የምስጡ አመሰግናለሁ። እዚህ በተረፈ ደግሞ ችግር እዛው የማስጨበጫ ነች። ስለ ደም ባንክ ያለውን አገልግሎትና ጥቅም ምን እንደሚመስል በጣም ደስ የሚል ፓምፕሌት ነች። ግንዛቤ እየፈጠርን ደንበኞቻችን ማብዛትና በክልላችን ውስጥ ብሎ በሀገራችን ያለውን የደም እጦት መቀረፍ ነው። በተለይ እንደ ካሊድ ያሉ ሰዎች ደግሞ ሊበረታቱ ይገባል። የራሳቸውን ባጃጅ ለዚህ በጎ አድራጎት ማዋላቸው አመሰግናለሁ። በየ3 ወሩ ቋሚ ደም ለጋሽ ነኝ። 16 ጊዜ ለግሼ 17ኛን በመጠበቅ ላይ ይገኛለሁ። ትልቆችም ወጣቶችም ሴቶችም ወንዶችም በጣም ትልቅ ምስጋና ያቀርባሉ። እኔ ከምንም በላይ እርካታ ይሰጠኛል ሰዎችን እንደዚህ አይነት አገልግሎት በመስጠት። መነሻዬ ሰውነት ነው፣ ግንዛቤውን ከማግኘት ነው። ምክንያታዊ አይደለም። ግንዛቤውን ካገኘው በኋላ ሁሉ ነገር ስለገባኝ በዚህ መልካም ስራ ላይ ተሰማርቼ እገኛለሁ። በትንሽ ወረቀት ላይ ብዙ ግንዛቤ ማስጨበጫ እንትን ያላት ናት ኒፍሌቷ። ያቺ በቂ ከበቂ በላይ ነች። ማብራሪያ ብዙ አያስፈልጋትም። ራሷ ማብራሪያ በበቂ ሁኔታ ያዘች ስለሆነች ያችን ብሰጣቸው በበቂ ሁኔታም ደግሞ ብዙ ሀገር ላይ ብዙ ቦታ ላይ አሰራጭቻታለሁ። ብዙ ሰዎች በዛሽ ግንዛቤ አግኝተው ለግሰዋል ማለት ነው። ክቡራን ተሳፋሪዎቻችን እቺን ጽሁፍ በማየት ነው የትራንስፖርት አገልግሎት እንድሰጣቸው የሚያዙኝ። መደበኛ ስራዬን በምሰራበት ሰዓት ያው ተሳፋሪዎቻችን በአጋጣሚ ይገባሉ። ይሄንን ሲያዩት በዚህ አጋጣሚ እንደወስዳቸው ይነግሩኛል። በዛ መሰረት ወስጄ አስለግሳቸዋለሁ። ግንዛቤውንም ደግሞ በዚች ወረቀት አማካኝነት አስጨብጣቸዋለሁ ማለት ነው። አዲስ አበባ ቡሌ ሆራ እንደዛ ያለው መስሏቸው ይደውላሉ። ሌሊቱን ሊደውሉ ነበር የና አገልግሎት በመፈለግ ማለት ነው። ሰፊ ከተማ ላይ ያሉ ሰዎችና ያው ባህር ዳር መሆኔን ስነግራቸው ይቅርታ ብለው እንለያያለን ማለት ነው። በአደጋና በህመም ምክንያት ሰዎች ለደም እጥረት መጋለጣቸው ለዘመናት የቆየ ችግር ነው። በደም ልገሳ መፍትሄ መፈለግ የተጀመረው ግን እንደ አውሮፓውያን የዘመን አቆጣጠር በ1628 ዊሊያም ሃርቪ የተባለ የፊዚክስ ሊቅ የደም ዝውውር እንዴት እንደሚከናወን ፍንጭ ካገኘበት ዕለት ጀምሮ ነው። በ1665 ዓመተ ምህረት ሌላኛው የፊዚክስ ሰው ሪቻርድ ሎር ከጤነኛ ውሻ ወደ ሌላ ውሻ ደም ለማስተላለፍ መቻሉም በዘርፉ የሚደረገውን ምርምር አበረታቶታል። ጄምስ ብላንደር የተባለ እንግሊዛዊ በ1818 ዓመተ ምህረት በደም እጥረት ክፉኛ የተጎዳች ሴትን ከባለቤቷ ደም እንድታገኝና ጤናዋ እንዲመለስ ማድረግ መቻሉም በዘርፉ የመጀመሪያ ስኬታማ የደም ልገሳ ሆኖ ተመዝግቧል። ምርምሮች ቀጥለውም ደም ኤቢ እና ኦ የሚባሉ አይነቶችና የተለያዩ ክፍሎች እንዳሉትም ተረጋገጠ። ብዙ ጊዜ አይረን ወይም ብረትን የሚይዝና አብዛኛው ክፍል የሚይዘው ቀይ የደም ሴል የምንለው ነው። ከዛ የነጭ ደም ሴል ስንል ደግሞ የበሽታ መከላከል ወይም አንድ ሰው በሽታ ቢይዘው ቶሎ የመከላከል አቅሙ እንዲጨምር የሚያደርግ ነው። ፕላትሌት የምንላቸው ደግሞ በአጋጣሚም ሊሆን ይችላል በማንኛውም ሁኔታ ከሰውነታችን ደም ቢወጣ
ወጥቶ እንዳያልቅ እንዲረጋ የሚያደርገው የደም ክፍል ፕላትሌት ይባላል። ሌሎች አሉ ኒትሮፊልስ፣ ባዞፊልስ የሚባሉ ብዙ አይነት አሉ የቀይ የደም ሴል አካላት። ፈሳሹ ክፍል ለምሳሌ ፕላዝማ ይባላል። ጀነራሊ አገልግሎቱ ምንድነው? ከልብ ወደ አእምሮ ወደ ሰውነት አካል ምግብና የተለያዩ ነገሮችን ያንሸራሽራል። ከዛ ጥቅም ላይ ከዋሉ በኋላ ደግሞ ወደ ኩላሊት ይመልስና እንዲጸዳ የትራንስፖርት አገልግሎት የሚሰራ ሁሉንም የደማችን ነው ማለት ነው። በወሊድ አማካኝነት ደም ለሚፈሳቸው እናቶች የመጀመሪያው ደም ልገሳ ለነሱ ያስፈልጋል። ሁለተኛ እነዚህ ከወለዱ በኋላ ደግሞ የተወለደው ልጅም ወዲያው እንደተወለደ በተለያዩ ምክንያቶች ደም ሊያንሰው ይችላል። ለነዚህ ህጻናትም ያስፈልጋል። ብዙ ጊዜ ገጠር አካባቢ በባዶ እግር ምናምን የሚሄዱ ካሉ የተለያዩ ፓራሳይት አሉ ደምን የሚመጡ ሁኳር ምናምን የሚባልና በዛ ምክንያት ቀይ የደም ሴል እጥረት ሊገጥማቸው ይችላልና ብዙ ጊዜ ከወንዶች ስናይ ሴቶች ከወሊድም ውጭ የሆኑ ደም ያስፈልጋቸዋል። ከዛ ውጭ የካንሰር በሽተኞች ፕላትሌት የሚባለውን ደም ያስፈልጋቸዋል። ከዛም የጉበት ቀዶ ጥገና የሚሰራላቸው የጉበት ህመምተኞች ፕላዝማ የሚባለውን ደም ያስፈልጋቸዋል። የኩላሊት እጥበት የሚያደርጉ ታካሚዎች ቀይ የደም ሴል የሚባለውን በተመሳሳይ ደም ትክ ይፈልጋሉ። ደም ልገሳ ከእድሜ ገደቡና የጤና እክል ገጥሟቸው ከሚከለከሉት ውጭ ሁሉም የህብረተሰብ ክፍል የሚያከናውነው የመልካም ስነ ምግባር ማሳያ ተግባር ነው። እድሜ ገደብ አለው። 18 እስከ 65 ዓመት የሆነ ሰው ነው። ከ1 ኪሎ ከ80 እስከ 90 ሚሊ ሊትር ደም አንድ ሰው ይኖረዋል። በተለይ እድሜው ከ18 ዓመት በላይ ከሆነ ከእያንዳንዱ ኪሎ 80 እስከ 90 ሚሊ ሊትር ደም ስለሚኖረው ከ45 እስከ 50 ኪሎ ግራም የሆኑ ሰዎች 350 ሚሊ ሊትር መለገስ ይችላሉ። ከ50 ኪሎ ግራም በላይ የሆነ ማንኛውም ሰው 450 ለግሶ ለሶስት ሰዎች መሆን ይችላል። ከ350 በቃ ለአንድ ሰው ብቻ ነው። ከ350 ላይ ፕላትሌትን ፕላዝማም ቀይ የደም ሴል ማውጣት አይቻልም። 450 ሚሊ ሊትር ሲሆን ብቻ ነው እና አሁን እኛ አካባቢ ባህር ዳር ላይ ብዙ የካንሰር በሽተኛ ፕላትሌት ይወስዳል። ለምሳሌ አንድ የካንሰር በሽተኛ ከ3 እስከ 4 ፕላትሌት ይወስዳል። ስለዚህ 450 ለጋሽ ካለ ማለት የካንሰር በሽተኛ ባህር ዳር ላይ መታከም ይችላል ማለት ነው። ተከታታይ መድኃኒት የሚወስዱ ሰዎች መለገስ አይችሉም። ለምሳሌ ኤችአይቪ ፖዚቲቭ የሆነ የጉበት በሽተኛ የሆነ እነዚህ ቋሚ የሚባሉ በሽተኛ የሆኑ ሰዎች ደም መለገስ አይችሉም። ደም ግፊት፣ የበቂ የሰውነት ውስጥ የደም መጠን በእኛ ባለሙያዎች ምርመራ ይደረግና አሟልተው እነሱ ኑሯቸው ለሌላ ሰው መለገስ የሚችሉ ሁኔታ ሲያሟሉ ብቻ መለገስ ይችላል። ቋሚ ደም ለጋሽ እዚህ ሴንተር ወይም ደም ባንክ መጥተው በተደጋጋሚ ይለግሷል፣ በቡድን ይለግሷል። ለምሳሌ የአባይ ማዶ ላይ የአባይ በጎ አድራጎት የሚባል አለ። በጣም በብዛት ተደጋጋሚ እየመጡ 13 14 ጊዜ በላይ የሚለግሱ አሉ። ትምህርት ቤት ላይ ስታይ ለምሳሌ ጣና ሐይቅ፣ ጊዮን፣ ባህር ዳር፣ መሰናዶ የሚባሉት ለ30ኛ ዙር ድረስ ደርሰዋል። ይህን በአፍሪካም ለደም ለጋሽ አገልግሎት በመዋል የመጀመሪያ የሆነ የመረጃ መላኪያና የቴክስት ሲስተም አለ። ደም ለጋሽ ሲለግስ ደምህ ባህር ዳር ደም ባንክ ደርሷል እናመሰግናለን የሚል ሜሴጅ ይደርሰዋል በስልኩ። ደም መለገስ የጀመርኩት በ2001 አካባቢ ይመስለኛል። በአጋጣሚ አንድ ቤተሰብ ዘመድ ታሞ ትክ ይሰጥ ነበርና ለሱ ሰጠው። ከዛ በኋላ ግን ለራሴ ቃል ገብቼ በየጊዜው መስጠት መቻል አለብኝ የሚለውን ወሰንኩና በየጊዜው መስጠት ጀመርኩ። በተለይ ትክ ደም አቆመና ከዶኖሮች ብቻ ይፈለግ ስለነበር ደም በጣም እጥረት ነበር እና እኔንም ጓደኞቼንም በማስተባበር ከዛን ጊዜ ጀምሮ 41 ጊዜ ሰጥቻለሁ ደም። እኔ እንደውም የተወሰኑ ቀናቶች የላቦራቶሪ አንዳንድ ችግሮች ካልኖሩ በስተቀር ደም ራሱ መለግሰው 450 ሚሊ ግራም ነው። 300ውን የሰጠኋቸው ውስን ቀኖች ናቸው። አንደኛ አሁን ምሳሌ ብናነሳ አንድ ከገጠር የመጣ አርሶ አደር ሚስቱ በምጥ ተይዛ የመጣ አርሶ አደር እሷን እዛው ሆስፒታል ውስጥ አስቀምጦ ደም ሲፈለግ ማንንም ያውቀው የለም። በዚህ ጊዜ ሚስቱ የምትሞትበት ሁኔታ ነው የነበረው። ያንን ልዩነትና አሁን ደግሞ ግን ከደም ባንኩ በተገኘ ደም ቀጥታ ተለግሶለት የሚሄድበት ሁኔታ ስለሚኖር በጣም ሰማይና የመሬት ያህል ርቀት ያለው ልዩነት ነው ያለው።
የደም ልገሳ ወቅትንና አካባቢው ሰላምን መሰረት አድርጎ መጠኑ ከፍ ዝቅ ይላል። የደም አሰባሰብ ወቅት ይጠይቃል። ለምሳሌ ተማሪ የሚኖርበት ማይኖርበት ወቅት፣ ጾም ወቅት፣ ጾም ያልሆነ ወቅት። አሁን ለምሳሌ የእስልምና ሃይማኖት ጾም ነበር፣ የኦርቶዶክስም ጾም ነበር። ዩኒቨርሲቲ ተማሪም ዘግይቶ ነበር የገባ። ዘንድሮ ትምህርት ቤቶችም ቀስ ብለው ስለተከፈቱ ያለው የለጋሽ ቁጥር ከአምናው ጋር ሲወዳደር የዘንድሮ በጣም የቀነሰ ነው። ሆስፒታሎች አካባቢ የደም ልገሳ ሳይቶችን ማብዛት፣ እዛው ሆስፒታል ብዙ ሰው ስለሚኖር ሰዎችን በማስተማር የጤና ባለሙያዎችን በተለይ ፈለገ ሕይወትና ጥበበ ጊዮን ላይ የጤና ባለሙያዎችን በደንብ በማድረግ እንደዛም ሆኖ ግን እጥረት በጣም ነበረ። አሁንም በቂ ነው ወይ ብትለኝ አሁንም ትንሽ እጥረት አለብን። እንደ ክልል አሁን ላይ ካለው በተለይ ነባራዊ ሁኔታ አንጻር በሚፈለገው ልክ ደም መሰብሰብ እየተቻለ አይደለም። ግንቦት ወር መጨረሻ ድረስ መሰብሰብ ከሚጠበቅብን ከ50% በታች ነው። አሁን ያለውን ስናይ ወደ 42% ብቻ ነው ያለው። ስለዚህ በአመቱ ከምንፈልገው ደም መጠን በ58% እዳ ውስጥ ነው ያለ ነው። መሰብሰብ ካለብን ከ50% በታች ሰበሰብን ማለት በሚፈለገው ልክ ደም ባለማግኘታችን ምክንያት እነዚህ የማህበረሰብ ክፍሎች በሚፈለገው መጠንና በተፈለገበት ጊዜ የሚያስፈልገውን ወይም ሙሉ የሕክምና አገልግሎት እየሰጠን ነው ለማለት አንደፍርም ማለት ነው። የመጀመሪያው እንግዳ ተቀባይ አለን። ስለ ደም ልገሳ ሙሉ መረጃ ይሰጣል። ከዚያን ከተቀበለ በኋላ ሲጀመር አምኖ ስለመጣ የመጣበት እምነቱን ከፍ የሚያደርግ ነው የሚሰጠው። በሚተካ ደም የማይተካ ህይወትን እናድን ይላል። እውነት ነው። ለ50ኛ ጊዜ የሚለግሱትን የአቶ ጥጋቡን ብርታት ስመለከትም እኔም ለ6ኛ ጊዜ በመለገስ 3 ወገኖቼንም የማገዝ ሞራሌ ጠነከረ። ሰላም ሰላም ጤና ይስጥልኝ። ታላችሁ አመሰግናለሁ። አቶ ጥጋቡ እባላለሁ። ዛሬ እኔንም ይዘው የመጡ እንግዲህ አበል እንለግስ ነው። ቋሚ ደም ለጋሾቻችን ናቸው። ታረፈዛለች። እሺ አመሰግናለሁ። ዘርስትልኝ የምትሞላ ፎርም አለች። ያችን ፎርማን ተሞሉና ቀጣይ ደግሞ ወደ ውስጥ ገብታችሁ ደግሞ ሌላ የጤና ምርመራዎች ያን ቼክ አድርጋችሁ ልገሳ ይቀጥላል። ቅድሚያ የምትሞላ ፎርም አለች። ስለዚህ እኔም እዚህ ጋር የራሴን ፎርም እርሶ አዲስ ነገር ስለሌለው አንተንም አግዘ ነገር ካለ አይ አብዛኞቹ ብዙ የሚካውዳሉ ስለዚህ በቅደም ተከተል እንዲሆን ወደ ውስጥ ደግሞ ሌሎችን የጤና ሁኔታ ደግሞ የደም ክትትል ይለካሉ። ይዘው ወደ ሲስተም ሬሳቸው ይቆላ ቅድመ ልገሳ ምርመራ ክፍል አለው። ከዛ ከደረሰ በኋላ የደም ግፊቱ ይለካል። በቂ የደም መጠን በሰውነት ውስጥ ይለካል። በነርስ ባለሙያዎች ሙሉ ምርመራ ከተደረገለት በኋላ ለመለገስ ብቁ ሲሆን ወደሚቀጥለው ወደ ልገሳ ክፍል ይሄዳል። 120 በ80 አመሰግናለሁ። 83 ነው። መለገስ ይችላሉ። ለስንተኛ ጊዜ ነው ደም የለገሱ? ያው ደም የለገስኩኝ አሁን 49ኛ አልፈውን ዛሬ 5ኛዬ ነው። እናመሰግናለን። በዚህ ስለጨረሱ ወደዛ ደም አስለግሻለሁ። አመሰግናለሁ። እንዴት እንደጀመርክ ግን አልነገርከንም። ለምን? ወደ ቆላ ድባ ሰሜን ጎንደር ላይ ለመንግስት ስራ ሄጄ ከዚያ በሚሰራበት ወቅት እና ጤና ጣቢያ ላይ በድንገተኛ አንዲት ወላድ ትመጣለች። ስትመጣ ወዲያውኑ ህይወቷ አለፈ እና ወንድ ልጅ ተገላግላለች። ምንድነው በምን ምክንያት የሞተችው ብዬ ስጠይቃቸው ደም የሚለግስ ጠፍቶ ደም በማነስ ነው የሞተችው
አሉኝ። ህፃኑ ያው እናቶች ያው የነበሩት ዘመዶች ጋር ወሰዱት። ከዚያም በኋላ እኔ በጣም አዘንኩ፣ አለቀስኩ። ከዚህን ቀን ጀምሬ ለኔ ለህሊኔ እና ለእግዚአብሔር ላለመለገስ የሚያስቸግረኝ ነገር ከሌለ በስተቀር መለገስ አለብኝ በሚል ከራሴ ጋር ቃል ገባሁኝ። ምክንያቱም ኢትዮጵያዊ እናት ወንድ ልጅ ተገላግላ ከዚህ ዓለም ስትለይ የወለደችውን ልጅ አምጣ የወለደችውን ልጅ ሳታይ ሳታሳድግ ሳታጠባ በመለየቷ ደም ማጣት አንድን ሰው ማጣት እንደሚያስመጣ አየሁት። ያው እንግዲህ አንተም ደም ስንለግስ እንግዲህ በጣም በአጭር ጊዜ ነው የጨረስነው እንዳየው እና በርካቶች ይህንን ጉዳይ ነው የሚፈሩት። ቀደም ብለህ ግን እንግዲህ ወደ ሐኪም ቤት ሄደህ እንደነበረ ይህንን ጉዳይ ያስተዋልከው ስነግረን ነበር እና ምን ሆነህ ነበር እንዲህ ወደ ሐኪም ቤት ለመሄድ የተገደድከው? በማራቶን ውድድር ላይ እያለሁ በ1989 ሚያዝያ 5 ቀን ነው በ21 ኪሎ ሜትር እየተወዳደርኩ ያለሁኝ የመኪና አደጋ ገጠመኝ። ከዚያን ጊዜ ጀምሮ በግራ እግሬ ላይ ከፍተኛ የሆነ ጉዳት አለብኝ። በእግሬ ምክንያት ሂጄ በጉዳቱን ያለውን ማስታገሻ መርፌ ምንም ስለምጠቀም ያንን ለመጠቀም ሲሄድ ያንን ጉድ ስመለከት አእምሮዬን ነካኝ። እኔም አብሬያቸው አስተዛዝኜ ከዚያን ቀን ጀምሬ እኔ በ30 እና በ40 ደቂቃ በማይሞላ ውስጥ ደም ለግሼ ካለኝ ከ500 እስከ 5 ሊትር እስከ 6 ሊትር ባለኝ ደም ውስጥ 300 ወይም 1 ሚሊዮን ጠርሙስ ሰጥቼ ያንን ሰው በህይወት እንዲኖር ማድረግ ለኔ ከምንም በላይ ኩራትና ኩራት እንደሆነ ስለሚሰማኝ ከዚያን ቀን ጀምሬ ከዚያን በፊት የኢትዮጵያን ባንዲራ ለብሼ እንቀሳቀስ ነበረ። አሁንም የኢትዮጵያን ባንዲራ ወደዚህ በመጣበት ሰዓት ኢትዮጵያን ባንዲራ ለብሼ ነው መጥቼ ደም የምሰጠው። ብዙ ጊዜ ደም ለመለገስ የሚወስደው 10 ደቂቃ ብቻ ነው። በ10 ደቂቃ ውስጥ ባጉ ሲጀመር ይሞላል። 10 ደቂቃ ከፍተኛው ነው። ከ2 እስከ 10 ደቂቃ ውስጥ ባለው ይሞላል። አብሬጅ በእኛ ባያዝ ነው በ4 ደቂቃ ውስጥ ባጉ ይሞላል። 4 ደቂቃ ደም ልገሳ ካለቀ በኋላ 10 ደቂቃ አልጋ ላይ ያርፋል። ካረፈ የሚያርፍበት ምክንያት ደግሞ ምንድን ነው? ወደ አእምሮ ወደ እግሩ የሚሄደው ሙሉ ሰርኩሌሽን የደም እንቅስቃሴ በ10 ደቂቃ ውስጥ ስቴብል ይሆናል ወይም ይረጋጋል። አይ ደህና ነኝ፣ የተለመደ ስለሆነ ደህና ነኝ፣ ምንም ችግር የለም። ደም መስጠት እኮ ምንም አይደለም። ሰው ያው እንደ ትልቅ ነገር ስለሚቆጣው ነው እንጂ ስለሚፈራ ነው እንጂ አሁን ዛሬ 50ኛዬ ነው። ሰው ደም ስለግስ ሲባል ብሞትስ ደሜ ቢያልቅስ ምናምን ይላል። እንዲሁም የሚገርማቸው ነገር በርካታ ሰዎች እስኪ እንደው አንተ ደም ሰጠህ እንይህ ብለው ሳይሰጡ ቁመው ተደርድረው ያዩ ነበረ። ከዚያ ስነሳ ያደረድረዋልኝ ይወርቃልኝ ምናምን ሁሉ ያዩ ነበረ። እየሳቁ ደስ ብሎኝ እቅፍ አድርጊያቸው እየተሳሳብን ወጣን እንዳለን ደም ለግሽ እስከሚሄድ ድረስ ይከታተሉኛልኝ ምንም ነገር። ከዚያ በኋላ ይህ በቃ ምንም አይደለም ብለው ተመልሰው ሌላ ጊዜ ፕሮግራም አስይዘው እኔ ጋር መጥተው ደም ይሰጣሉ። አሁን ማንም ሰው የተሰጠኝን አዋርድ ወይም ሰርቲፊኬት ሲመለከቱ በቃ ሁሉም ሰው እኛ ደም መስጠት አለብን። አሁን ደም የተሰጠኝ ወረቀት በጣም አግዞኛል እኔ ለመቀስቀስ ራሱ በእውነት ይህን ሰርቲፊኬት ሲያዩት ይደነቃሉ። ደም በመስጠት ሰዎች በህይወት እንዲኖሩ ያለሙትን እቅድ ራዕይ እንዲያሳኩ ረጅም ዘመን እንዲኖሩ ማድረግ ከዚህ በላይ ሊሰመርበት የሚገባ ተልእኮና ተግባር የለም። አሁን 10 ደቂቃ ስለሞላን መነሳት እንችላለን። አሁንማ 10 ደቂቃ ካልቆየህ ራስህን የማዞር ባህሪ ያመጣል እና ትሰጋለህ፣ ሌላ በሽታ እየተጋለጡ ይመስላል። ስለዚህ ብዙዎቹ ራሳችን ያዞረናል ምናምን የሚሉህ 10 ደቂቃ ታግሰው አለመቆየታቸው። ከዚህ በኋላ አንተ አሁን ኖርማል ነኝ ማለት ኖርማል ነን በቃ። ስለዚህ መነሳት እንችላለን። በዛ ዘና በል። ከዛ በኋላ ቀጥሎ ማረፊያ ክላስ አለን ወይም ሪፍሬሽመንት ይባላል። ከዛ ቁጭ ካለ በኋላ የለገሰው ደም 350 ስለሆነ ፈሳሽ ስለወጣ ከኛ የተለያዩ ፋንታ ይኖረናል፣ ውሃ ይኖራል፣ ብስኩትና መዝናኛ ክላስ ነው። ከዛ አረፍ ብሎ 10 ደቂቃ ፈሳሹን ይወስዳል። የሚያስፈልገውን ነገር በሙሉ እዛ ያደርጋል። ስጋት አለኝ ሲሉ ነበርና አሁን ደግሞ ወጣቶችም ደም ሲለግሱ አናስተውልም። ከዛ ባለፈ የጀመሩ ሰዎችን በብዛት አቋርጠዋል በተለያዩ ምክንያቶችና እንደው ከዚህ አንጻር ምን ቢደረግ መልካም ነው ብለው ይመክራሉ? እንደው እንግዲህ እኔን እንደሚመስለኝ በኤፍኤም ሆነ በአማራ ሚዲያ በቴሌቪዥንም ሆነ ካሁን ልክኛ በፎስፎር አንድ ጊዜ ደም መጠን እንደምንሰጠው በፎስፎር አንድ ጊዜ በፕሮግራሙ ታቅዶ ደም ልገሳ በስፋት በንቅናቄ ቢሰራ ትኩረት ተሰጥቶት ንቅናቄ ቢደረግ ትልቁ አሁን ይሄ ግንዛቤ ስራ ነው። ሚዲያው ባለፈስ እንደው ሌላው ማህበረሰብ ምን ቢያደርግ መልካም ነው? ሌላው ማህበረሰብ አሁን ቀደም ህመም ያልተጋለጡ ሰዎች ቢጀምሩና ጀምረው ደግሞ ያቋረጡ ሰዎች ደግሞ ጤንነታቸውን ቸክ አድርገው ቢጀምሩ በርካታ ችግሮችን ይፈታሉ። ምንም አይነት ስሜት እንደማይሰማው ሲያረጋግጥ
አመስግነን የዛሬ 3 ወር እንደሚመጣ ከልገሳ በኋላ ማድረግ ያለባቸው መደረግ የሌለባቸው ነገሮችን ለምሳሌ መዋኘት፣ ኳስ መጫወት፣ ከባድ ስፖርት መስራት፣ ረጅም መንገድ መኪና መንዳት እነዚህ ትክክል እንዳልሆኑ መረጃ ይሰጠዋል። እየለገሰም ይሰጠዋል። ከለገሰ በኋላ የሚሰጠውና አመስግነን በክብር እንሸኛለን። ዛሬ የተለገሰው ደም ነው። እንግዲህ ደም ከለገሱ በኋላ ቀጣይ የላቦራቶሪ ፕሮሰስ መሰራት ስላለበት ወደ ላቦራቶሪ አስረክበን እዛ ለሆስፒታል ውስጥ እስኪደርስ ያለውን ፕሮሰስ አብረን እናየዋለን ማለት ነው። ተከተሉ። ይሄኛው የደም ልገሳ ክፍል ነው። ከደም ልገሳ ክፍል ደም ወጥቶ ወደ ላቦራቶሪ ክፍል ይሄዳል ማለት ነው። ብለድ ሪሲቪንግ የደም መቀበያ ክፍል ይባላል። እሺ ማለት እዛ እንዳየው ነርሶች ከቀዱ በኋላ በዚህ ነው የሚያስረክቡት። መልካም ነው። እዚህ ጋር ይቀመጣል። ይሄ ብለድ ሪሲቪንግ ሩም ይባላል። ከዚህ በኋላ የሚደረግ ደሙ ይለካና ይመዘናል። ከዛ ይሄኛው አሁን ኖርማሊ ለሶስት ሰው የሚሆን ደም ነው። ለሶስት ሰው የሚሆን ደም ነውና ይሄ ከተከፈተ እንዲህ ከተፈታ በኋላ አንደኛዋ እቺኛዋ ዘግታም ትቀረው ቀይ ደም ሴል ትዛለች። እቺኛዋ ሶስት ነው ያሉት። ሶስት መያዣዎች ነው ያሉት። እቺኛዋ ይሄንኛው እኔ በቀኝ እጅ ያዝኩት ቀይ ደም ሴል በእጅ አትንካው። ይሄንኛው ደግሞ አንደኛው ፕላትሌት አንደኛው ፕላዝማ የሚለይበት ነው። በዚህ አማካኝነት ሄዳ ከተሽከረከረ በኋላ አሽከረከረ ደም ይረጋል በተፈጥሮ ከተሽከረከረና ባላንሲንግ ፕሪንሲፕል ተከትሎ ያ ከተሰራ በኋላ ደሙ ፕላትሌት የሚያስፈልገው ፕላትሌት፣ ቀይ ደም ሴል የሚያስፈልገው ቀይ ደም ሴል ነጭ እና ደግሞ ፕላዝማ ለሚያስፈልገው ፕላዝማ እንዲሰጠው ይደረጋል ማለት ነው። ይሄንን ፕሮሰስ ነው የምንሰራውና አሁን እዚህ ጋር ይሄ ደሙ ከተረከቡ በኋላ ልጆቹ እዛ ውስጥ ኮምፖነንት አለ። በዛ አማካኝነት እነኚህ ይለያሉ ማለት ነው። እንግዲህ ከተለዩ በኋላ እቺ ተቆርጣ ወደ ላቦራቶሪ ትሄዳለች። እዛ ላቦራቶሪ ስኬድ ያንን ትሰራለች ማለት ነው። ይሄንኛው ደም ከተለየ በኋላ ነው ቀይ ደም ሴሉ ፍሪጅ ውስጥ ፕላዝማው ፍሪጅ ውስጥ ፕላትሌት ደግሞ ሩም ቴምፕሬቸር ላይ አጂቴተር ውስጥ ይቀመጣል ማለት ነው። አጂቴተር ውስጥ ነው ይሄ እስኪ ላይ ድረስ ነው እዚህ ውስጥ ነው ያለ። ተከተሉኝ። በዚህ አማካኝነት የምንለየው ኖርማሊ በዚህ አማካኝነት ኮምፖነንቱ ይለያል። ኮምፖነንቱ በዚህ አማካኝ ቅድም ያሳየዋችሁ ከተቆረጠ በኋላ ከዚህና ከዚህ ገብቶ እንደዚህ ይሽከረከራል ኖርማሊ ስናስነሳው ማለት ነው። ደም ከያዘ በኋላ ከዛ እንደዚህ ከተሽከረከረ በኋላ ቀይ ደም ሴሉ ፕላትሌቱና ፕላዝማው ይሽከረከራል ይደረጋል። አውቶማቲክ ይለያያል። ከዛ ከተለየ በኋላ ቀይ ደም ሴሉን ብቻውን ፕላትሌቱን ብቻውን ፕላዝማውን ብቻውን እናደርገዋለን ማለት ነው። ይሄ ነው የፕላትሌቱ ማስቀመጫ። እየተንቀሳቀሰ እንደዚህ ሲከፈት ይንቀሳቀሳል ሙቭ እያደረገ። ፕላትሌቶች አሁን አሉ ከዚህ የተለገሱ እኛውን የነበሩ በዚያ ከዚህ ይቀመጣል። ከዛ ሌሎች ደሞች እዚህ መጥተው ይገባሉ። ሌሎች ደሞች እዚህ መጥተው ይገባሉ ማለት ነው። እዚህ ውስጥ ይገባሉ። ሌሎች ደሞቹ እዚህ ውስጥ ይገባሉ። ሆል ብለድ ሁሉም ደሞች እዚህ ይገባሉ። ቀይ ደም ሴል ከተለየ በኋላ በዚህ የሚገባው በርግጥ ሌሎች ደሞች ደግሞ በዚህ ፎርም ይቀመጣል። ደም እንደዚህ በዚህ ፎርም ይቀመጣል ማለት ነው። አንዳንድ ደሞች ወደ ቢጫነት ተቀይረዋል። አንዳንዶቹ ቀይ ናቸው። ምንድነው ምክንያቱ? አዲስ ከሆኑ ቢጫነት የተቀየሩት የቆዩት ደሞች ናቸው ሲለዩ ሲረጋ ማለት ነው። አዲስ ካልሆኑ ግን ቀይና ኖርማሊ እንደዛ ናቸው። ከዛ ከዚህኛው ደም እንግዲህ ከዚህኛው ፍሪጅ እዛ በኋላ አራቱ ደም ምርመራ አሁን ማሳያችሁ ይኖራል። ኤችአይቪ ኤድስ፣ ሄፓቲት ቢ ቫይረስ፣ ሄፓቲት ሲ ነሲፊስ እነሱ ተሰራ በኋላ ምርመራው ተሰርቶ ውጤቱ ይሰጣል ማለት ውጤቱ ከዚህ ኔጌቲቭ የሆኑ ሶስት ሰዎች ፈርሞባቸው ወደ ሆስፒታል እንዲሄዱ ይደረጋል። እንግዲህ ወደ ምርመራ ክፍሉ እንገባለን። እዚህ እንገባለን ማለት ነው። እዚህ ነው ምርመራ የሚደረገው። ምን ምርመራ ነው? ከዚህኛው አራቱ ምርመራዎች ይሰራሉ። ኤችአይቪ ኤድስ፣ ሄፓቲት ቢ ቫይረስ፣ ሄፓቲት ሲ፣ ሲፊሊስ የሚሰራው በዚህ ማሽን ነው። ያውን እየሰራ ነው አጋጣሚ። አሁን እነኚህ የሚሰሩ ቴስቶች ናቸው እነኚህ ማለት ነው። ያውን የስድስት ሰው ነው ራካ አለ። በዚህ ቀድሞ በዚህ ባርኮድ አማካኝነት ኮድ ይሰጠውና በዛ አማካኝነት እንዲሰራ ይደረጋል ማለት ነው። ይሄን ባርኮድ አስነብብለታል፣ ኮምፒውተር አስነብብለታል። ኦልሬዲ ምንም አይነት የሰው ንክኪ የሌለው ንክኪ የሌለው እሱ ይሰራል። እነዚህ አራቱ ምርመራዎች በዚህ ይሰራሉ ማለት ነው። የደም ልየታ የሚከናወንበት ክፍል ውስጥ ልንገባ ነው። እዚህስ ደግሞ ምንድን ነው የሚሰራው የሚለውን እስኪ ንገረን። እዚህ የደም አይነት ልየታ እንዳልኩ ከዛ ከሚሄዳቸው በፊት እዚህኛው ቅድም ያያችሁ አለች አይደለ? ላቦራቶሪ ትላለች አልኩ። ትንሿ ትመጣና ቀይ ደም ከታች ያለው ይቀራል፣ ላይኛው ወደዛ ይሄዳል ወደ ምርመራ። እነኚህ ናቸው። በዚህ ነው የሚሰራው። እነኚህ ቅድም ያያት ነች ተቆርጣ የምትመጣው ማለት ነው። እቺኛው የደም አይነት የምትሰራው የደም አይነት ከተሰራ በኋላ ሁለት ሰው ይሰራዋል፣ ሶስተኛ ሰው ያረጋግጠዋል ማለት ነው። ከተረጋገጠ በኋላ የደም አይነታቸው ታውቆ ኤ ቢ እና ኦ ፕላስ ማይነስ ተብሎ ይነገራል ማለት
እዛ ያንዘው ቅድም እዛ ደም ሪሲቭ ያደርጋሉ ካልኩ ከዛ ነው ሆስፒታል የሚያሰራጩት በዛ አማካኝነት ይሰራጫል ማለት ነው። ደም ባንክ ላይ ያለው በሙሉ ዝግ ነው። የኔ ልዩ ቁጥር 001 ከሆነ በቃ 001 ብቻ ትዞራለች ወደ ላብራቶሪ ወደ ሌሎች ክፍል። ከዛ ነፃ መሆኑ ከተረጋገጠ ለላብራቶሪ ለሌላ ላብራቶሪ በ3 ባለሙያ ተፈርሞ ደሙ ቢሰራጭ ችግር የለበትም ተብሎ 3 የተለያዩ ላብራቶሪዎች ያረጋግጡትና ለማሰራጨት ዝግጁ ይሆናል። ጤነኛ መሆኑ የተረጋገጠውና በጥንቃቄ የተቀመጠው ደም ጥያቄዎች ሲቀርቡ ለዚሁ ተግባር በተዘጋጁ ማጓጓዣዎች ወደ ጤና ተቋማት ይሄዳል። የደም እጥረት የህይወት ጉዳይ በመሆኑም የባህር ዳር ደም ባንክ በባህር ዳር ከተማ ከሚገኙ የመንግስትና የግል የጤና ተቋማት በተጨማሪ ሌሎች በክልሉ ያሉ የጤና ተቋማትንም ያገለግላል። ናሙና መውሰድና ናሙና ለማስመርመር ነው የመጣሁት። ፍሪጅም አለ ሁሉ ነገር ስላለዛ ደሞች እዛ ናቸው። ግን ስክሪን አስደርገና በቃ ይህን ንጹህ የሆኑትን ኮሚኒኬት እናደርገን ከምርመራ ሲያልቅ ልክ እነዚህ ነገሮች ፓስ አድርገዋል፣ እነዚህ ደግሞ ፌል አድርገዋል። ስለዚህ ፌል ያደረጉትን ተዋለን፣ ፓስ ያደረጉትን እንሰጣለን። የደም እጥረት ሲገጥመን ከእንጅባራ ተነስተን እዚህ ባህር ዳር ደም ባንክ ነው እየመጣ የምንወስደው። የባህር ዳር ደም ባንክም እዛ መጥቶ ኮሌክት ያደርጋል። ስንወስድ እዚህ እጥረት እንኳን ቢኖር እንደምንም ተቸጋግረን ኢመርጀንሲ ለሆነ በጣም አስፈላጊ ለሆኑትን ኮሚኒኬት እያደረግን እየመጣን እንወስዳለን፣ እንጠቀማለን። ትውልድ በማስቀጠል ሂደት ውስጥ ጠንካራ ሀገር ተረካቢዎችን የሚያፈሩት እናቶች በወሊድ ወቅት በሚከሰት የደም መፍሰስና የደም እጥረት ህይወታቸውን ያጣሉ። ሳይታሰብ የሚከሰትና ከፍተኛ የህክምና ጥንቃቄ የሚጠይቅ ተግባር በመሆኑም ጉዳት የገጠማቸው እናቶች በአምቡላንስ እንደ ፈለግ ህይወት ባሉ ሆስፒታሎች አገልግሎት እንዲያገኙ ይደረጋል። በዚህ ላብራቶሪ የመጣሁት አንዲት እናት ሃይ ሪስክ የተኛች እናት ማለት ነው። ከፍተኛ የሆነ የደም እጥረት አለባት። የደም መጠኗ 3.8 ነው። ትራንስፊዥን ወይም ደግሞ ልገሳ የሚያስፈልጋቸው እናቶች ከ7 በታች ሲሆን ከ7 በላይ እስከ 11 ባለው የምናየው ደግሞ በደም ማነስ ወይም ደግሞ በአመጋገብ የሚስተካከል ሆኖ እንዳስፈላጊነቱ እጥረት ከሌለ እንሰጣቸዋለን። እጥረት ካለ ግን በዚህ መልኩ እናስተናግዳቸዋለን። የዚች እናት ግን በአጋጣሚ 3.8 ነው። 3.8 ማለት ደግሞ ምንም ጥያቄ የሌለው ልገሳ ያስፈልጋታል። የሷ የደም አይነትና የምወስደው የደም አይነት ተረጋግጦ ከዛ ለኔ ይሰጠኛል። እናትየዋን ወስጄ ልገሳ አደርግላታለሁ ማለት ነው። ስለዚህ ይሄንን ለመውሰድ ከላብራቶሪ ፕሮሰሶች አሉ። ያን ፕሮሰስ በጓደኛ አማካኝነት ፕሮሰሱን ጨርሶ እኔ ለመውሰድ ዝግጁ ነኝ። ከዚህ በኋላ ወደ ክፍል ሄጄ እናትየዋ ያለውን ነገር መጨረስ እንችላለን። ከጃዊ ወረዳ የተሻለ ህክምና ፍለጋ እንደመጣችው ዘነብ ማናየ ያሉ ወላጆች ደግሞ አንድ ደም ብቻ ጤናቸውን ላይ መልሰው ይችላል። ዘነቡ እንዴት አደርሽ? አዳር እንዴት ነው? ትናንትና አንድ ደም ወስደሻል፣ ዛሬ ደግሞ አንድ ልጨምርሽ ነው። ምግብ በልተሻል? ሁሉን ነገር? ሽንትስ ወርደሽ ሸንተሻል? ተዘጋጅ ብዬሽ ነበረ አንድ ጊዜ።
እሺ ትናንትና ተቸግረሽ ነበረ። ስለዚህ አሁን ሽንትሽን ትሸኛለሽ፣ ምግብ መብላት አትችይም፣ ምንም ነገር እንቅስቃሴ የለም። ደሙ እስከሚያልቅልሽ ድረስ ደሙ እንትን ስለሚደርቅ እንዳይዘጋባት ብዬ ያን ያክል የደም እጥረት እዚህ ላይ ከተኙ እናቶች 19 አልጋ ነው ያለና ግን ከ19 ውስጥ በአጋጣሚ እቺ ብቻ ናት በሰዓቱ። ሌላ የተለያየ ችግር ያለባቸው ናቸው። የደም እጥረት ብቻ ሳይሆን ተመሳሳይ የደም አይነት አለመገኘትም ሕክምናን ለማከናወን ፈተና የሚሆንበት ጊዜ ትንሽ አይደለም። የሷ በአጋጣሚ ተብሎ የተገኘላት የደም እንትኗ ሁሉንም ስለሚወስድ ነው። የደም አይነቷ የሷ AB+ ነው፣ ግን ሁሉንም ትወስዳለች። እድለኛነቷ ማለት ነው። አንድና ከዛ በላይ መውሰድ የማይችል የደም አይነት ያላቸው እናቶች ቀን ጠብቀን ነው ማለት በእለቱ የምታገኝበት አጋጣሚ አለ፣ የማታገኝበትም አጋጣሚ አለ። ስለዚህ ያንን ደግሞ በትዕግስት ነው። አብዛኛውን ጊዜ O+ O- የሆኑ የደም ታይፕ ያላቸው እናቶች ተብሎ ለማግኘት ትቸገራለህ። የሷ ግን አጋጣሚ ደስ የሚለው ነገር 4-5 በላይ ኦፕሽን አላት፣ አማራጮች አሉ። እሱን ትወስዳለህ። አሁን የሰራነው ሲስተም ስላለ O- ኔጌቲቮችን ብቻ ለብቻ ያወጣልናል። እነሱን ስብሰባ ሳንጠራ ምን ሳንል ከዛ መካከል ላይ አስተባባሪ ብቻ መርጠናል። ቴክስት እንልካለን። 3 ወር የሞላችሁ የኦ ኔጌቲቭ እጥረት ስላለ እባካችሁ ለግሱ ብለን በሲስተም እንልካለን። በሲስተም 3 ወር የሞላቸው አይተው መጥተው ይለግሳሉና ምንም አይነት እጥረት የተለየ አልገጠመንም። በዚህ አይነት እየሄድን ነው። የመጀመሪያው ስራችን አየር ማስወጣት ነው። ደሙ በትክክል ወደ ሴትዮዋ የደም ስር እንዲገባ አየር ማስወጣት አለብን። ስለዚህ አሁን የምሰራቸው እንትኖች ፕሮሰሶች አየር ለማስወጣት ነው። ስለዚህ ተኝልኝ የሚመችሽ ቦታ መርጠሽ ማለት ሲንቀሳቀስ ደሙ ሊቋረጥብሽ ይችላል። ማሳከክ፣ የሰውነትሽ ድብድብ ማለት፣ ሌላ የተለየ ስሜት ካለሽ ደሙ በምትወስጂበት ሰዓት ትናገሪያለሽ። እሺ መንቀሳቀስ እንትናቲን ምግብ መብላት አይቻልም። ይጠጣ የሚበላ ነገር ያቆማል ደሙ እስከሚያቆም ድረስ። እሺ በጣም ብዙ አጋጣሚዎች አሉ ማለት አሁን በባለፈው ከስንት ወራት በፊት እንደሆነ በትክክል እንትን አለልም እንጂ የደም እጥረት ነበረብን ማለት 5 ቀን 6 ቀን ቆይተውም አንድም ደም ማናገኝበት ማለት ነው። ረብሻ በነበረበት ታይም ያኔ ተጠቃሚው ብዙ ነው። አጋጣሚ ሲቪሎች የተመቱም ይመጣሉ። በአጋጣሚ የሚሰጠው የደም እንትኑ ክሪቲካል ለሆኑ እንትኖች ነበረ። ኦአር ለሚገቡ ኦፕሬሽን ለሚሰሩ ችግር ላይ ለነበሩ ፍሰት ላላቸው ወላዶችና ልክ አሁን በዚህ በግጭት ምክንያት አደጋ ለደረሰባቸው ሰዎች እንጂ አጋጣሚ ሜዲካል ለተኙ ፔሸንቶች ወይም ከስተመራችን ያን ያህል አይሰጥም። ከዛ ውጭ ደግሞ ሪፈራል ከሌላ ከተለያየ ወረዳዎች ይመጣሉ ብሊድ አድርገው እነዛን እናቶች በአጋጣሚ የምናጣቸው አሉ ገና ከመግባታቸው ማለት ነው። ለምን በሰዓቱ ብለድ አልተገኘም፣ በሰዓቱ አልደረሰችም። የትራንስፖርት ችግርም አለ። አሁን እንደምታውቁት ወቅቱ በፈለገው ሰዓት ሰው ፒክ ሆኖ ሊመጣ አይችልም። በዛ አጋጣሚ ደግሞ የምናጣቸው እናቶች አሉ። እዚህ የደረስ ዛሬ 3ኛ ቀኔ ነው። አቃተኛ፣ አመመኝ፣ ደም ማነስ ያዘኝ፣ መቆም አልችልም። መጀመሪያ ከብተል ሄድኩ ጤና ጣቢያ ስሄድ እንትን የለሽም ደም አንችልም ጃዊ ሂጂ ያሉና ወረቀት ጽፈው ሰጡ። ጃዊ መጥቼ ስል አንድ ቀን ተኝቼ ስውል እኛ የለንም አሉና ጣፉና ወደ ባህር ዳር ወደ ዝላኩኝ። ደም ስለሌለ ነው ወደዚህ የላኩሽ? አዎ። ከዛ እዚህ ከመጣሽ በኋላስ? አዘመጣሁማ አንድ ቀን ዋልነ አላግባብ ወረቀቱና አግብተነው ውለልኛ አለውቀት ዋልነ በነገው ትናንትና አገኘሁ። ጫው የነበረውማ ተሽሎኛል። አሁንም ልቤም የሚያቅተኝም ሳወራ ያስ የሚያደርገኝንም ሻል ብሎኛል። እንደው እዛ አካባቢ ደም ልገሳ ይከናወናል? ሰዎች ደም ይለግሳሉ? እናንተ አካባቢ እኛ የለም። ይህን ነገር ሌሎች እንዲለግሱ ምን ልትያቸው አስበሻል? ምን ምግብ ብሉ ነው እንጂ ወፍሩ የላማ ነው እላቸዋለሁ። ደም ትልቅ መሳሪያችን ነው። አንደኛ
ህይወት ያለው ነገር ነው። በደም የተነሳ ደም ባለመኖሩ ወይም በደም ማነስ ምክንያት በርካታ የሚሞቱ ሰዎች አሉ። እነዚህን ሰዎች ደም ሰጠ ህይወታቸውን ነው የምትታደገው። በኦፕሬሽን ሚድነውን ሰው ደም ከሌለ ኦፕሬሽኑ አይሰራለትም። ለምን? የሚሞትበት ሁኔታ ይፈጠራል ደም በመፍሰስ። ስለዚህ ደሙ ላንተ ምግብ ተመግበህ ህይወትህን ማስቀጠል ወይም ደግሞ ራብህን ማስታገስ እንደምትፈልገው ሁሉ ለህክምናው ደግሞ በደም እጦት ምክንያት የሚሰቃዩ የሰውን የህብረተሰብ ክፍሎችን ታድገህ ህክምናውን ሰክሰስፉል እንዲሆን የተሳካ እንዲሆን ከሚያደርጉ መንገዶች አንዱ ነው። እናት ትውልድን ለመቀጠል ብላ መጣ ነገ የሀገር ተረካቢ ትውልድ ለማፍራት መሪ ሊሆን ይችላል፣ ሳይንቲስት ሊሆን ይችላል። ይህን ህፃንና እሷንም ማጣት የለብንም። ስለዚህ ይህንን ትንሽዬ ደም ሰጠን ትልቅ የሆነ ህብረተሰብ ነው የምንታደግበትና በዛ አጋጣሚ ማንኛውም የህብረተሰብ ክፍል በመለገስ የትውልድ ቅብብሎሽን ማስቀጠል መቻል አለብን። እንዲህ የሰዎችን ህይወት የሚያተርፈው ጤናንም የሚመልሰው ደም ለለጋሾችም በርከት ያሉ የጤና በረከቶችን ያመጣል። ይህ ቆሻሻው ደም የኩላሊት ጫና ይጨምራል። ስለዚህ የኩላሊትን ጫና ይቀንስልሃል ማለት ነው አንደኛው። ሁለተኛው ኩላሊት ላይ ደግሞ ስታጸዳ የደም የተወሰነ ቅሪቶች የደም ስር ላይ ይቀመጣሉ። ውሃ ስትጠጣ ውሃው ጥቅም ላይ ከዋለ በኋላ በሽንትና በላብ ይወገዳል። ልክ እንደዛ ደም ከጸዳ በኋላ የተወሰነ የደም ፓርቲክሎች ደም ስር ላይ ይቀመጣሉ። ያ ቅሪት እንዳይኖር ያደርግልሃል ማለት ነው። የነዛ ቅሪት ደግሞ ጉዳቱ ምንድነው? የደም ስርን ሲዘጋ ያልታሰበ የልብ የመታመም እድል ይጨምራል። ስለዚህ ደም ስትለግስ የልብ የመታመም እድል ይቀንስልሃል፣ የኩላሊት መድከም ይቀንስልሃል። ከነዚህም በላይ ደግሞ አይረን የሚባል አለ ጉበት ላይ የሚቀመጥ ያ አይረን ከልክ በላይ እንዳይሆን ያደርግልሃል። ስለዚህ አይረን ኤክሰስ አለ ወይም በብዛት አለ ማለት ጉበት ላይ ካንሰር ሊያመጣ ይችላል። እሱ ብቻ አይደለም ኮሌስትሮል ይቀንስልሃል። ስለዚህ በኮሌስትሮል አማካኝነት የሚመጡ በሽታዎችን ይቀንስልሃል ማለት ነው። ደም መለገስ ምንም የሚያጎልብ ነገር የለም። እንዲሁም በተቃራኒው እኔ ጤነኛ በመሆን ብቻ ነው ደም መለገስ የምችለው። ጤነኛ ስለሆንኩ ደግሞ ፈጣሪን ጭምር ነው እናመሰግነው። ምክንያቱም እኔ ጤነኛ እንደሆን እኔ ማድረግ አስተዋጽኦአለሁ ሁሉ ለራሴ ግን እግዚአብሔር በሰጠኝ ጸጋ ጤነኛ ሆኜ ስለተገኘው ለ41 ጊዜ ሰጥቻለሁ በተከታታይ ማለት ነው። ስለዚህ ይሄ ማለት ትልቅ ጸጋ ነው። የአእምሮ እርካታውን የመንፈሳዊ እንትኑን ስሜቱን የሚያስተካክልበት ቀና መሆን መልካም መሆን ፈጣሪ በሚያዘው መልኩ ራሱን የሚያገኝበት ሁኔታ ነው የሚኖረው። መጥቼ ደም በመለግስበት ጊዜ ማግኘት የሚገባኝን ምርመራዎች አደርጋለሁ። በ3 ወር ውጤት በየ3 ወሩ እኔ ጤንነቴን ቼክ አደርጋለሁ ማለት ነው። ይሄ ራሱ ትልቅ የሆነ ጥቅምና እገዛ ነው ያለው። ደም መለገስ ማለት የሰውነት መለኪያ ነው፣ ሌላ ምንም አይደለም። አገልግሎቱም በደም ባንኮቻችን ነው የምንሰጠው፣ እኛ ደም የምንለግሰው። ያ ደም ደግሞ ሂደቱን ጠብቆ ከተመረተ ከተዘጋጀ ብቁ ከሆነ በኋላ የሚሄደው የትም ቦታ አይደለም፣ ጤና ተቋሞቻችን ነው። እነዛ ጤና ተቋሞቻችን ማለት ደግሞ የኔ ሚስት፣ የኔ ልጅ፣ የኔ አባት፣ የኔ እናትና በዙሪያ ያለ ማንኛውም ማህበረሰብ ክፍል ችግሮች ሲገጥሙት የሚረዳበት ነው። ከዛ በላይ ደግሞ እኔ ራሴ የምረዳበት እኔ እንኳን እንዲህ አይነት ችግር ቢገጥመኝ እኔ የማገኘው ደም ነው እንዲል ነው የምንፈልገው። እግዚአብሔር በጎችን ጠብቅ፣ ጠቦቶችን ጠብቅ፣ ግልገሎችን ጠብቅ ብሎ በቅዱስ ጴጥሮስ አማካይነት መመሪያ ሲያስተላልፍልን የጠራ ውሃ እየጠጡ በለመለመ መስክ እንዲውሉ ጠብቃቸው ይለናል። የለመለመ መስክና የጠራ ውሃ ምንድነው ከተባለ በስጋቸው ደዌ እንዳያገኛቸው ስጋቸውን ሁሉ መንከባከብ እንዳለብን። የሰው ልጅ ደም የሚለገስለት ስለታመመ ነው። ደሙ አልቆ የሌላ ሰው ደም እንዲተካለት ስለተፈለገ ነው። ስለዚህ በደዌ ስጋ የታመሙትን ሰዎች እንዲፈወሱ እኛ ኃላፊነት ከተሰጠን እንኳንስ ከኛ ያለውን ከሌላ ማመጠን ለነዚያ ሰዎች ፈውስ እንዲያገኙ ማድረግ ግዴታችን ነው። ብፁዕ ዘይሌቡ ላዕለ ነዳይ ወምስኪን እምለት እኪት ያድህኖ እግዚአብሔር። መዝሙረኛው ቅዱስ ዳዊት በመዝሙር 42 ላይ ለምስኪናን ለድሃዎች ለድውያኖች የሚራራ እሱ ብፁዕ ነው፣ ይልቁንም በመከራ ሰዓት እሱ ያድነዋል፣ እግዚአብሔር ያድነዋል ይላል። ስለዚህ እነዚህን ሰዎች ከሞት ለመታደግ ይህን እንዳሰጡ ይህን እንድሰጡ ተብሎ ተለይቶ የተሰጠ ነገር ስለሌለ ሁሉም ነገር ሊደረግላቸው ይገባል። ይሄ ካስተምሯችን ጋር አይጋጭም። ከዚህም የተነሳ እኔ ራሴ አራያኔ ደም ሰጥቻለሁ። ምጽዋተ አበድር እመስዋዕት፣ ከመስዋዕት ይልቅ መስጠትን እመርጣለሁ ይላል እግዚአብሔር። ከእግዚአብሔር ጋር ከሚያገናኙ
ነፍሳችን ከሚያድኑ ነገሮች መሰረታዊ ነገሮች አንዱ መስጠት ነው። መስጠት ደግሞ በብዙ ነገር ትገልጸዋለህ። እህልዋ ትሰጠዋለህ፣ ልብስ ትሰጠዋለህ፣ ሐሳብ ትሰጠዋለህ። ደም መለገስ አንዱ ስጦታ ስለሆነ መስጠት በራሱ የሰው ልጆች ከእግዚአብሔር ጋር ያገናኛል። ያው እስልምና የመጣው ፍጡራኖችን ለመጥቀምና ከፈጣሪ ጋር እነሱን ግንኙነት ለማሳመርና መጨረሻ ሀገራቸውም እንግዲህ ያው የሰማይ ቤት ነው የሚባለው እና እንግዲህ ይሄ ደም መለገስ የሚባለው እንግዲህ መስጠት ከሚለው ውስጥ ይገባል። ኢነላህ ኸለቀል ኢሕሳን አላ ኩሊ ሸይእን ይላሉ ነብያችን ሰለላሁ ዐለይሂ ወሰለም። ያኒ ፈጣሪያችን ከማንኛውም ፍጡራን ላይ መልካም ነገር መስራትን ይወዳል ይላሉ። ከማንኛውም ፍጡራንን ሰዎችን የሚጠቅም የሆነ ለራሱ ሳይሆን ለሌሎች ጥቅምን የሚሰጥ እንደገና አላህ Subhanahu Wa Ta'ala በኔ ጸባይ ተጸብዩ ይላል። አንደኛው የሱ ጸባይ ምንድነው? መስጠት፣ መለገስ። አንገዛህም ይያሉት፣ አናውቅህም ይያሉት፣ ስለሱ አልገልጥልህም ይያሉት ፈጣሪያችን የለም እኔ ፈጣሪ ስለሆንኩ እናንተ የምትሉት ነገር ይሄን የምሰጣችሁን ነገር አይመልሰውም ይልና ፈጣሪያችን እሱን አናቀህም ይያሉት እሱን ያኒ እሱ መጻፉ እንደሚለው እየሰደቡኝ ይላል። እኔ አበላቸዋለሁ፣ አጠጣቸዋለሁ፣ አከብራቸዋለሁ፣ ይተኛሉ፣ ይነሳሉ ይላል Subhanahu Wa Ta'ala። ስለዚህ የፈጣሪ ጸባይ ምንድነው? ፍጡራን ከሆነና በፈጣሪ ካመነ ለሰዎች የሚጠቅም ነገር መስጠት ያ የፈጣሪያችን አንደኛው መገለጫው ነው። መስጠት ሲሰጥ ደግሞ እንዲያመሰግኑት፣ እንዲያወድሱት፣ ግጥም እንዲገጥሙለት አይደለም። ለምንድነው የሚሰጠው? ያ የሚሰጠው ሰውዬ የሚሰጠው ነገር ስለሚፈልገው ያ ነገር ደግሞ እሱን ስለሚያድነው ትሰጠዋለህ። ያመስግን አያመስግን ያ ችግር የለም። ምክንያቱም ሰውየው ሲሰጥ ማነቀሶት ያኒ ማሉን ምን ሰደቀትን ይላሉ ነብያችን ሰለላሁ ዐለይሂ ወሰለም። አንድ ሰው በሚሰጥበት ጊዜ የሰጠው ነገር አይጎልም ይባላል። ባህር ዳር ድረስ መጥታ እየተፈወሰች እንዳለችው ዘነብ ማናየ አይነት እናቶችና በተለያየ አደጋ ምክንያት ደም የሚሹ የክልላችን ነዋሪዎች በአካባቢያቸው ሕክምና ለማግኘታቸው እንዳይቀጥል በክልሉ ባሉ 10 የደምና የህብረ ህዋስ ባንኮች ደም የመሰብሰብና ግንዛቤ ፈጠራ ተግባራትም እየተከናወኑ ናቸው። ትምህርት ቤቶቻችን የሚዘጉበት ጊዜ ነው። ስለዚህ ትምህርት ቤቶቻችን ተዘጉ ማለት በአብዛኛው የምናገኘው ደም ከትምህርት ቤቶች አካባቢ በመሆኑ ጤና ችግር ያለባቸው የካንሰር ህሙማን የሚወልዱ እናቶቻችን አሁን የተወለዱ ጨቅላ ህፃናት ድንገተኛ አደጋ የሚደርስባቸው ደም የሚፈሳቸው የማህበረሰብ ክፍል አለ። እኔም አሁን ከእናንተ ጋር ከቆየው በኋላ አደጋ ሊደርስ ይችላል። ሲደርስ ደም ሊያስፈልገኝ ይችላል። እኔም ልሆን ይችላለሁ። ስለዚህ ጤና ተቋማት ላይ ደም እንዳይታጣ እኔ ሌላ የጤና ችግር እስከሌለብኝ ጊዜ ድረስ ደም መለገስ አለብኝ የሚለውን እሳቤ ይዞ ማንኛውም ማህበረሰብ በቅርብ ርቀት ባሉ ደም ባንኮቻችን ደም እንዲሰጥ በማድረግ በኩል የግንዛቤ ፈጠራ ስራዎች በጊዜ ሰሌዳ ተይዘው እየተሰሩ ነው። ብንችል በቅዱ ልክ 70% ካሊያ ግን ቢያንስ እንኳን 50% እና ከዛ በላይ የሚሆነው እዛው የደም ባንኮቻችን በማዕከል ደረጃ እንዲሰበሰብ በማድረግ በኩል በቅድም ይዘናል። እንቅስቃሴዎችንም እያደረግን ነው። ከፍተኛ የግንዛቤ ፈጠራ ስራዎችም እየተሰሩ ነው። ያው ሰው እንግዲህ በስፖርት ላይ በነበሩ ሰዓት መኪና አደጋ ደርሶቦ በተለይ አንድ እግሮ ላይ የማነከስ ሁኔታ እንዳለው ከባድ ጉዳት ነው ያለ እስከ ውጭ ሕክምና ድረስ ተጠይቄ ነበረ። በጣም የሚገርመው ነገር ሰዎች ይህንን ጥያቄ በተደጋጋሚ ጠይቀውኛል። አንተ ከፍተኛ የመኪና አደጋ ደርሶብሃል፣ የመኪና አደጋ በማራቶን ውድድር ላይ እየሮጥክ የመኪና አደጋ ደርሶብሃል፣ እንዴት አንተ እያነከስክ አንተ ደም ያስፈልጋል እንጂ እንዴት ደም ትሰጣለህ አሉ። አሁን ብዙዎቹ በጣም የሚደነቁትና የሚገረሙት ደግሞ ያ ነው። በቃ እኛ ሙሉ ጤንነት ዘን ሙሉ ጤነኛ ሆነን ምንም በአካላችን ምንም አይነት ጉዳት ሳይኖርብን አንተ ግን ይሄን ያህል ጊዜ ደም ሰጣሃል። ምንም ደም መስጠት ምንም አይነት ችግር እንደማያመጣ ይብል ባንተ አይተናል በማለት በርካታ ወጣቶች በኮንፊደንስ ደም ይዘው ይገኛሉ። ያውን አጥንተኛ የተሰባበረው እዚህ ጋር ምንም ያገናኘው ነገር የለም። ሰዎች ታልተረዱት ነው እንጂ የዜግነታችን ግዴታ ለመወጣት ከምንም በላይ ቅድሚያ ሰጠን ደም ወደ ደም ባንክ እየመጣን ደም ባንኮች ወደኛም ሲወጡ ልክ ድምጻቸውን ስሰማ እንኳን ደህና መጣችሁ ብለን ደም ልንሰጥ ይገባል የሚል